በአሁኑ ሰዓት የመካከለኛው ምስራቅና የዓለም አቀፍ የፖለቲካ ትኩረት ኢራን በዋና ዋና የዓለም መሪዎች ቤተሰቦች ላይ በከፈተችው አዲስና እጅግ አደገኛ ግድያ ዛቻ ላይ አርፈዋል። የዚህ ቀውስ ዋነኛ ማጠንጠኛ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከልጃቸው አንዱን ለመግደል በኢራን የተሞከረውን ሴራ በይፋ ማጋለጣቸውና በሌላ በኩል ደግሞ ከኢራን መንግስት ጋር ግንኙነት ያለው የቴሌቪዥን ጣቢያ የአሜሪካ ፕሬዚዳንት የዶናልድ ትራምፕን ልጅ ባረን ትራምፕን ለሚገድል $10 ሚሊዮን መመደቡን ይፋ ማድረጉ የሚያሳዩ መረጃዎች ናቸው። ከዚህ ጋር ተያይዞ የኢራን ጦር ከፍተኛ አዛዥም ሀገራቸው ለማንኛውም ጦርነት እስከ 20 ትውልድ ድረስ ለመዋጋት ዝግጁ መሆኗን ማስታወቃቸው ውጥረቱ ከፖለቲካ ፍጥጫ አልፎ ወደ ግለሰቦችና ቤተሰቦች ህይወት መዛመቱን በግልጽ የሚያሳይ ክስተት ሆኖ ተመዝግቧል። የአዲስ ስልት በዓለም አቀፍ የዲፕሎማሲና የጦርነት ታሪክ ውስጥ ለዘመናት ተከብሮ የቆየውን ቀይ መስመር የጣሰ ተግባር ስለመሆኑም ተነስቷል። ከጥንት ጀምሮ እስከ ዘመናዊው የጦርነት ህጎች ድረስ የፖለቲካ መሪዎች ቤተሰቦች በተለይም በፖለቲካው ውስጥ ቀጥተኛ ተሳትፎ የሌላቸው ልጆች ከማንኛውም አይነት ወታደራዊና የደህንነት ኢላማ ነፃ እንደሆኑ ይታመን ነበር። ሆኖም ግን አሁን እየታየ ያለው አዝማሚያ ይህንን የሞራልና የህግ ድንበር ሙሉ በሙሉ በማፍረስ ጦርነቱን ወደ መሪዎች መኝታ ቤትና የቤተሰብ እቅፍ ይዞ የመግባት አደገኛ አካሄድ መሆኑ በርካቶች እየገለጹ ይገኛሉ። የዚህ ስልት ዋነኛ ዓላማ ደግሞ አካላዊ ጉዳት ማድረስ ብቻ ሳይሆን ከፍተኛ የስነ ልቦና ጦርነትን በመሪዎች ላይ መክፈት ነው። አንድ የሀገር መሪ የቱንም ያህል ፖለቲካዊና ወታደራዊ ጫናዎችን መቋቋም ቢችልም የገዛ ልጁ ህይወት ላይ አደጋ ሲያንዣብብ ግን ውሳኔዎቹ በስሜት እንዲመሩ፣ የትኩረት አቅጣጫው እንዲዛባና በመጨረሻም ለድርድር እንዲንበረከክ የማድረግ ዓላማን ያነገበ ነው። የአካሄድ የስለላ ተቋማት መሪዎችን በስነ ልቦና ለማዳከም የሚጠቀሙበትን የድሮን ስልት ወደ ላቀና አደባባይ ወደ ወጣ ደረጃን ያሸጋገረ ነው። በተጨማሪም ይህ ድርጊት የሚያሳየው ዓለም አቀፍ ተቋማትና የህግ ማዕቀፎች እንዲህ አይነት ከግዛት ውጭ የሚደረጉና በመንግስት ድጋፍ የሚሰጣቸው የሽብር ዛቻዎች ለመቆጣጠር ያላቸውን አቅም ማጣት ነው የሚያሳየው። የመንግስታት መገናኛ ብዙሃን በቀጥታ የግድያ ሽልማት ሲያወጡና ይህን መረጃ ያለምንም ከልካይ በማህበራዊ ሚዲያ ሲያሰራጩ የዓለም የጸጥታው ምክር ቤትም ሆነ ሌሎች ዓለም አቀፍ ተቋማት አፋጣኝና ተጨባጭ እርምጃ መውሰድ አለመቻላቸው ለወደፊቱ ሌሎች ሀገራትም ተመሳሳይ ስልት እንዳይጠቀሙ የሚያደርግ ምንም አይነት ማገጃ እንደሌለው ያመለክታል። የዚህ ቀውስ ሌላኛው ገጽታ የመገናኛ ብዙሃን እንደ ጦር መሳሪያ መጠቀም ዋዝማሚያ ነው። ከኢራን መንግስት ጋር ግንኙነት ያላቸው የቴሌቪዥን ጣቢያዎች መደበኛውን የዜና ስርጭት ትተው ቀጥተኛ የሽብር ጥሪዎችና የግድያ ማበረታቻዎችን ማሰራጨታቸው የፕሮፓጋንዳ ጦርነትን ወደ አዲስ የጥፋት ደረጃ አሳድጎታል። የአይነቱ የሚዲያ አጠቃቀም ተራውን ህዝብ በማነሳሳትና የጥላቻ ትርክትን በማስፋፋት ለደህንነት ተቋማት እጅግ አስቸጋሪ የሆነ አውድን እንደሚፈጥርም ይነሳል። ዛሬ በዕለቱ ልዩ የፖድካስት መሰናዶአችን አጠቃላይ የደህንነት ስጋቶች በተጨባጭ ምሳሌዎች ይኸውም በባረን ትራምፕና በኔታንያሁ ልጆች ወይም አንዱ ልጃቸው ላይ በተቃጡት ጥቃቶች እንዲሁም በኢራን ወታደራዊ አመራሮች የአቋም መግለጫዎች ላይ ተመስርተን እጅግ ጥልቅ የሆነን ቆይታ እናደርጋለን። ስለዚህ አብራችሁ እንድትቆዩ እንጋብዛችኋለን። እንዳነሳውላችሁ በዋናነት 3 ጉዳዮች ላይ እናነሳለን። ትራምፕ በልጃቸው ላይ የግድያ ሙከራን ሊቃጣ እንደነበር ያነሱበት፣ የባረን ትራምፕን የትራምፕ ልጅን ለገደለ ሰው ደግሞ $10 ሚሊዮን ይሰጣል ስለመባሉና ኢራን 20 ትውልዶች ድረስ ይህንን ጦርነት ለመዋጋት ቆርጣ እንደተነሰች የተገለጸችበት ጉዳይ ናቸው 3ቱ የዛሬው ማጠንጠኞቻችን። አብራችሁን በመቆየት እንድታደምጡ እንድትከታተሉ እንጋብዛችኋለሁ። ተከታይ አጭር መሸጋገሪያ በኋላ ተመልሰን እንመጣለን። እስከዚያ ድረስ ግን የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት መስጫው ላይ እንድታስቀምጡልን ጋብዛችኋለሁ። ከተከታይ አጭር መሸጋገሪያ በኋላ ተመልሰን እንመጣለን። በድጋሜ አብራችሁን ቆዩ። ተመልሰን ተገናኝተናል። የተከበራችሁ ተከታታዮቻችን፣ እስኪ በትራምፕ ልጅ በሆነው በባረን ትራምፕ ላይ ተፈጠረ የተባለው ነገር ምንድነው በሚለው ጉዳይ እንጀምር። አሳሳቢው ጉዳይ በኢራን መንግስት ስር የሚተዳደረው ቻናል 3 የተባለው የቴሌቪዥን ጣቢያ አስተላለፈው የተባለው ቪዲዮ ነው። ይህ ቪዲዮ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ታዳጊ ልጅ በሆነው ባረን ትራምፕ ላይ ያነጣጠረ ሲሆን እሱን ለገደለም $10 ሚሊዮን እንደሚከፈልም በግልጽ ያውጃል። የአዋጅ የአንድን ሀገር መሪ ቤተሰብን በገንዘብ ኃይል ለማስጠቃት የተደረገም እጅግ ደፋርና የተኛውንም ዲፕሎማሲያዊ መስመር የጣሰም ድርጊት ነው። የሽልማቱ መጠን ራሱ ማለትም $10 ሚሊዮን መሆኑ ጥቃቱ ምን ያህል በከፍተኛ የመንግስት በጀት የተደገፈና በቁም ነገር የታሰበበት መሆኑን የሚያረጋግጥ ነው። ይዛቻ በገንዘብ ሽልማት ብቻ የተገደበ አይደለም። ይልቁንም ታዳጊው በተደጋጋሚ የሚገኝባቸውን ስፍራዎች በዝርዝር የሚያሳይም ነው። ቪዲዮ ባረን ትራምፕ ከሚኖርበት የትራምፕ ታወር አንስቶ እስከሚማርበት ትምህርት ቤት ድረስ ያሉትን አካባቢዎች በጥልቀት ይዳስሳል። የአይነቱ መረጃ ማውጣትን የሚያሳየው ደግሞ አጥቂዎች በታዳጊው ላይ የረጅም ጊዜና ጥብቅ የሆነ የስለላ ክትትል ሲያደርጉ መቆየታቸው ነው። የትምህርት ቤቱ አካባቢ ኢላማ ማድረግ ደግሞ ጥቃቱ በባረን ላይ ብቻ ሲሆን በሌሎች ንጹሃን ተማሪዎች ላይ ከፍተኛ አደጋ ሊያስከትል እንደሚችል የሚያሳይና ሽብሩን የከፋ የሚያደርገው እንደሆነ ተነስቷል። ከዚህም ባለፈም ቪዲዮ የደህንነት ጠባቂዎች ስለሚያደርጉት የዕለት ተዕለት እንቅስቃሴና ክትትል ጥልቅ መረጃን ያካተተ የሆነም ሲሆን የአሜሪካ ሚኒስትራዊ አገልግሎት ወይም ሴክሬት ሰርቪስ አባላትም እንዴት እንደሚንቀሳቀሱ የጥበቃ ቀለበታቸው
አሰራራቸው ምን እንደሚመስልና ክፍተቶቹ የት ላይ ሊሆኑ እንደሚችሉ የሚጠቁሙ መረጃዎችን ሲያሰራጭ ቆይቷል። ይህ ደግሞ በገንዘቡ ለሚታለሉ ወይም ገንዘቡን አይተው ባረን ትራምፕን ለማጥቃት ለሚንቀሳቀሱ ሰዎች እንደ መመሪያ ሆኖ የሚያገለግል ሲሆን የደህንነት ኃይሉ ስራ እጅግ ውጥረት የበዛበትና ውስብስብ እንዲሆንም ያደርገዋል። ጠላቶች የጥበቃ ስልቱን አጥንተው አደባባይ ማውጣታቸው የደህንነቱ ተቋማት ስልታቸውን በአስቸኳይ እንዲቀይሩም ያስገዳቸዋል። የዘ ጀሩሳሌም ፖስት የዜና አውታር ዋናውን ቪዲዮ በቀጥታ ከጣቢያው ማረጋገጥ ባይችልም እንኳን ቪዲዮ ለንደን በሚገኝ አንድ የኢራን ተቃዋሚ ጋዜጠኛ አማካኝነት በማህበራዊ ሚዲያ ወይም በኤክስ የቀድሞ ትዊተር በስፋት መሰራጨቱ የጉዳዩ አሳሳቢነት ይጎላል ይላል። ይህ የሚያሳየው ዛቻው በአንድ ሀገር ውስጥ የቴሌቪዥን ጣቢያ ብቻ ተወስኖ የቀረ ሳይሆን በማህበራዊ ሚዲያ በኩል ድንበር ተሻግሮ የዓለም አቀፉን ማህበረሰብ ትኩረት እንዲስብ ሆን ተብሎ የተሰራጨ መሆኑን ነው። ማህበራዊ ሚዲያው ለሽብር ጥሪው እንደ ትልቅ የድምጽ ማጉያ ሆኖ በማገልገል መልእክቱ በደቂቃዎች ውስጥ በሚሊዮኖች ዘንድ እንዲዳረስ አድርጓል። ይህ አሁን በባረን ትራምፕ ላይ የቀረበው ዛቻ ደግሞ ድንገተኛ ክስተት አይደለም። ባለፈው ወር የአሜሪካዋን ቀዳማዊት እመቤት ሜላኒያ ትራምፕ ኢላማ አድርጎ የነጻነት ታጋዮች በሚል ሽፋን እሷ የምትሄድባቸውን ቦታዎች እንዲያጠቁ ከቀረበው ጥሪ ጋርም በቀጥታ የሚገናኝ ነው። የሚያሳየው የትራምፕ ቤተሰብ በአጠቃላይ በኢራን የስለላ መረብ ውስጥ ስልታዊ በሆነ መንገድ ኢላማ የተደረጉ መሆናቸው ነው። የተከታታይነት ያለው ዛቻ ደግሞ ቤተሰብን የማጥቃት ሰፊ ዘመቻ አካል መሆኑን ዓላማውም በዶናልድ ትራምፕና በፖለቲካዊ አቋማቸው ላይ ከፍተኛ የስነ ልቦና ጫና ማሳደር መሆኑን መገንዘብ አለብን። በአጠቃላይ ይህ በባረን ትራምፕ ላይ የተከፈተው ዘመቻ የፖለቲካ በቀልን በልጆች ላይ እስከመወጣት የደረሰ የዘመናችን አደገኛ ክስተት ተደርጎ ተቀምጧል። አንድን ሀገር እየመራ ያለን ግለሰብ ለማስፈራራት ብሎ ገና በህይወቱ ማለዳ ላይ የሚገኘውን ታዳጊና እሱን የሚማርበትን የትምህርት ተቋም በአደባባይ ጥቃት ኢላማ ማድረግ የዓለም የደህንነት ስጋት ምን ያህል አቅጣጫውን እንደሳተና የሞራል ዝቅጠት ውስጥ እንደገባ የሚያሳይ ቁልፍ ማሳያ ሆኖ በታሪክ ይመዘገባል የሚሉ ጉዳዮች ናቸው በሰዓቱ እየተነሱ የሚገኙት። በባረን ትራምፕ ላይ የተቃጣው ይዛቻ ዘመናዊ ቴክኖሎጂና የወጣቶችን የአኗኗር ዘይቤ ጥቃት ማስፈጸሚያ ኢላማ ማድረጉ ደግሞ በአይነቱ ለየት እንዲል ያደርገዋል። አጥቂዎቹ የባረንና የአብረው አደግ ጓደኞቹን የኦንላይን የጌም አካውንቶች ማለትም የኤክስቦክስ፣ ዲስኮርድ እና ፊፋ መለያዎችን ማግኘት መቻላቸው በቪዲዮ ላይ በኩራት ሲገልጹ ይደመጣሉ። ይህ እርምጃ የዲጂታሉ ዓለም በተለይም ወጣቶች ጊዜያቸውን በነጻነት የሚያሳልፉበት የመዝናኛ መድረክ እንዴት በቀላሉ ለስለላና ለስለልቦና ጦርነት ሊጋለጥ እንደሚችልም ቁልጭ አድርጎ የሚያሳይ አዲስ ክስተት ሆኗል። የጌሚንግ አካውንቶችን መጥለፍና ማጋለጥ ዓላማው ሌብነት ወይም የተለመደው የሳይበር ጥቃት አይደለም። ይልቁንም ሌሎች የኦንላይን ተጫዋቾች እነዚህን መለያዎች በመጠቀም በታዳጊው ላይ ተከታታይ የሆነ የስነ ልቦና ጫና እንዲፈጥሩና ኢላማ እንዲያደርጉትም ለማበረታታት በማለም ነው። አጥቂዎቹ የዓለምን የኦንላይን ማህበረሰብ በማነሳሳት ባረን ወደ ጌም ዓለም በገባ ቁጥር የስድብ የዛቻና የማስፈራሪያ ሰለባ እንዲሆን በማድረግ የዲጂታል ህይወቱን ወደ ሲኦል ለመቀየር ነው ያቀዱት። ይህ ስልት ብዙ ሰዎች ያለምንም ወጪ የሽብሩ ተባባሪ የሚያደርግ እጅግ አደገኛ አካሄድ እንደሆነም ተነሷል። ይህ ክስተት የሚያሳየው ጥቃቱ በመደበኛ የሽብር ስልቶች እንደ ቦምብ ማፈንዳትና የጦር መሳሪያ ከመጠቀም ወጥቶ ወጣቶች ጊዜያቸውን ወደሚያሳልፉበት የዲጂታል ዓለም መስፋፋቱንም ነው የሚያስመለክተን። የዘመኑ ወጣቶች ማህበራዊ ግንኙነትን የሚመሰርቱት ሆነ ጊዜያቸውን የሚያሳልፉት በእነዚህ ኦንላይን መድረኮች ላይ በመሆኑ ይህንን መድረክ የጦር ሜዳ ማድረግ ማለት የታዳጊውን መደበኛ ህይወት ሙሉ በሙሉ ማናጋት ማለት ነው። አጥቂዎቹ የታዳጊውን ደካማ ጎንና የሚያዘወትረውን መድረክ በሚገባ በማጥናት ጥቃቱን ስልታዊ ማድረጋቸው የጥላቸውን ጥልቀት የሚያሳይ ስለመሆኑም ተነስቷል። የዲስኮርድ እና የኤክስቦክስ መድረኮች በተፈጥሯቸው ሰዎች በማንነታቸው ተደብቀው ወይም አናኒመስሊ መገናኘት የሚችሉባቸው በመሆናቸው ጥቃት አድራሾች ለመለየትና በህግ ተጠያቂ ለማድረግ እጅግ አስቸጋሪ ያደርጓል። የቴክኖሎጂ ባህሪ አጥቂዎች ያለምንም ፍርሃት በታዳጊው ላይ የስነ ልቦና ጫና እንዲያደርሱ ምቹ ሁኔታ ይፈጥርላቸዋል። የደህንነት ተቋማት የባረን አካላዊ ደህንነት በአካል ሊጠብቁ ቢችሉም በዚህ ድንበር የለሽ በሆነው የዲጂታል ዓለም ውስጥ የሚሰነዘርበትን ጫና መከላከል ግን እጅግ ፈታኝ የሆነ የዘመኑ የደህንነት ስጋት ሆኖ ነው ብቅ የሚለው። ከዚህ በተጨማሪ የባረን አብሮ አደግ ጓደኞች አካውንታቸው ጭምር መጋለጡ ዛቻው በታዳጊው ላይ ብቻ ሳይሆን በዙሪያው ባሉ ንጹሃን ወጣቶች ላይም ሽብርን ለመንዛት የተደረገ መሆኑን የሚያሳይ ነው። ጓደኞቹ ከባረን ጋር በመሆናቸው ብቻ ኢላማ መደረጋቸው ታዳጊው ማህበራዊ መገለልን እንዲደርስበትና ብቸኝነት እንዲሰማው ለማድረግ ታቅዶ የተሰራ የስነ ልቦና ጦርነት አካል ስለመሆኑ እየተነሳ ነው ያለው። ይህ ወላጆች የልጆቻቸውን የዲጂታል ደህንነት በተመለከተ ከፍተኛ ስጋት ውስጥ እንዲወድቅ የሚያደርግና የጌሚንግ ኢንዱስትሪውን የደህንነት ፖሊሲዎች እንደገና እንዲመረመሩ የሚያስገድም ትልቅ ክስተት ሆኖ እየተቀመጠ ነው ያለው። ሌላኛው ከዚህ ጋር በተያያዘ እየተነሳ ያለው ከመሪዎች ቤተሰብ ጋር በተያያዘ የደህንነት አደጋ አለ ተብሎ እንዲነሳ ያደረገው ጉዳይ ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቤተሰብ ላይ የተቃጣ የግድያ ሙከራ አለ ወይም ነበረ የሚለው መረጃ ነው። ወደ መካከለኛው ምስራቅ መለስ ስንበልና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከቻናል 14 የቴሌቪዥን ጣቢያ ዘጋቢ ጋር በነበራቸው የስልክ ቆይታ ወቅት አንድ ሚስጥር አውጥቷል። እሱ ደግሞ የዚህን
ቀውስ አደገኛ ገጽታ ያሳያል። ጠቅላይ ሚኒስትሩ ኢራን ከልጆቻቸው አንዱን ለመግደል ቀጥተኛና ተጨባጭ ሙከራ አድርጋ እንደነበር አጋልጠዋል። ይህ መግለጫ በእስራኤል የፖለቲካ ደህንነት ክበብ ውስጥ እንደ መብረቅ የጮኸ ሲሆን ሁለቱ ሀገራት መካከል ያለው ጥላቻ ምን ያህል የግልና ወደ ቤተሰብ የወረደ መሆኑን በግልጽ ያሳየ ሆኗል። የአንድ ሀገር መሪ ልጁን ለማዳን ከጥላት ጋር በሚስጥር ትንቅንቅ ውስጥ መሆኑን ማስታወቁ የጉዳዩን ክብደትም የሚያጎላ ሆኖ ተቀምጧል። ኔታንያሁም የተኛው ልጃቸው ታላቁ ያኢር ወይም ታናሹ አቭነር ኢላማ እንደተደረጉ በግልጽና በስም ባይገልጹም ይህ ክስተት በእስራኤል የደህንነት መዋቅር ላይ ትልቅ ንዝረትና የፖሊሲ ክለሳን ፈጥሯል። ሁለቱም ልጆች የተለያየ የአኗኗር ዘይቤ ቢኖራቸውም የጠቅላይ ሚኒስትር ልጆች በመሆናቸው ብቻ የኢራን የስለላ መረብ ኢላማ ውስጥ መግባታቸው ጠላቶች ጥቃት ለማድረስ የትኛውን አጋጣሚ ለመጠቀም ወደ ኋላ እንደማይሉ የሚያረጋግጥ ሆኗል። ይህ ሁኔታ የእስራኤልን የውስጥ ፖለቲካ ውጥረት ከማባባሱም በላይ ህዝቡ በደህንነቱ ላይ ከፍተኛ ስጋት እንዲያድርበት አድርጓል። ይህንንም አደገኛና አስቸኳይ ስጋት ተከትሎ የእስራኤል የደህንነት ጉዳዮች የሚኒስትሮች ኮሚቴ በአፋጣኝ ተሰብስቦ ውሳኔ ማሳለፍ ግድ ብሎታል። ኮሚቴው ለጠቅላይ ሚኒስትሩ ባለቤት ለወይዘሮ ሳራ ኔታንያሁና እንዲሁም ለሁለቱ ልጆቻቸው ለያኢርና ለአቭነር ተጨማሪ የተጠናከረና እጅግ ከፍተኛ የሆነ የደህንነት ጥበቃ እንዲደረግላቸው በአንድ ድምጽ ስለመወሰኑም ተሰምቷል። ይህ ውሳኔ በመንግስት በጀት ላይ ተጨማሪ ጫና የሚያሳድር ቢሆንም የሀገሪቱ መሪ ቤተሰብ ከጠላት ጥቃት መጠበቅ የብሔራዊ ደህንነት ጉዳይ ሆኖ በመታመኑ ተግባራዊ ስለመደረጉ ተነስቷል። ከዚህም ባለፈ ኔታንያሁ የሽን ቤት ወይም እስራኤል የውስጥ ደህንነት ኤጀንሲ ኃላፊን በቀጥታ በማናገር ጉዳዩ ከሳቸው ቤተሰቦች አልፎ አጠቃላይ የመሪዎችን ደህንነት የሚነካ መሆኑን ሲያሳስቡ ተደምጧል። ማንኛውም የጠቅላይ ሚኒስትርነት እጩ ወይም ከፍተኛ የፖለቲካ ስልጣን ያለው እስራኤላዊ ከቤተሰቡ ጋር ተመሳሳይና ተገቢ የሆነ የደህንነት ጥበቃ ሊደረግለት እንደሚገባም አጥብቀው ጠይቀዋል። ይህ መመሪያ የሚያሳየው ኢራን እየተጠቀመችበት ያለው ስልት የረዥም ጊዜ ስጋት መሆኑና የእስራኤል የደህንነት መዋቅርም ከዚሁ ጋር አብሮ ማደግና መዘመን እንዳለበት በመንግስት ደረጃ መታመኑን ነው የሚያሳየው። የዚህ የግድያ ሙከራ ፖለቲካዊ አንድምታ ደግሞ እጅግ ሰፊ ሆኖ እናገኘዋለን። ኔታንያሁ ይህንን መረጃ አደባባይ ማውጣታቸው ኢራን በእስራኤል ላይ ያላትን የጥፋት ዓላማ ለዓለም አቀፉ ማህበረሰብ በማጋለጥ ዲፕሎማሲያዊ ድጋፍን ለማግኘት የተጠቀሙበት ስልት ሊሆን ይችላል። ሌላ በኩል ደግሞ የእስራኤል ዜጎች ከመቼውም ጊዜ በላይ አንድነታቸውን እንዲያጠናክሩና መንግስት በኢራን ላይ ለሚወስደው ማንኛውም ጥብቅ እርምጃ የህዝብ ድጋፍ ለማሰባሰብ ያለመ የፖለቲካ ጥበብም ተደርጎ ሊወሰድ ይችላል። ያም ሆነ ይህ ግን መረጃው በሁለቱ ሀገራት መካከል ያለውን የሻከረ ግንኙነት ወደማይመለስበት ደረጃ አድርሶታል። ስናጠቃለው ይህንን ጉዳይ በኔታንያሁ ቤተሰብ ላይ የተቃጠው የግድያ ሙከራ የመካከለኛው ምስራቅ ቀውስ አዲስና እጅግ አደገኛ ገጽታን የተላበሰ መሆኑን የሚያረጋግጥ ነው። የስለላ ተቋማት ጦርነት ከሚስጥራዊ ኒውክሌር ጣቢያዎችና ወታደራዊ ካምፖች አልፎ ወደ መሪዎች የዕለት ተዕለት ህይወትና የቤተሰብ አባላት ደህንነት መሸጋገሩ የቀጠናውን የሰላም ተስፋ እጅግ የሚያደበዝዝና አዲስ የጦርነት ህጎች እየተጻፉ መሆናቸውን ቁልጭ አድርጎ የሚያሳይ አሳዛኝ እውነታ ሆኖ እናገኘዋለን። እነዚህን ጉዳዮች ላፍታ ደግሞ እዚህ ጋር ገታ እናደርጋቸውና ወደ ሌላኛው ጉዳያችን እናብራ። የኢራን ወታደራዊ አመራሮች የ20 ትውልዶች ጦርነት ለማካሄድ ዝግጁ ስለመሆናቸው መረጃን አጋርቷል። እነዚህ የቤተሰቡ አባላት የትራምፕም የኔታንያሁም ላይ ያነጣጠሩ ጥቃቶችና የስለንቦና ዛቻዎች በስፋት እየተሰሙ ባሉበት በአሁኑ እጅግ ውጥረት በነገሰበት ወቅት የኢራን ጦር ከፍተኛ አዛዥ የሆኑት ሜጀር ጀነራል አሚር ሀታሚ ያደረጉት ንግግር የሀገሪቱን ጠንካራና የማያወላውል የጦርነት አቋም የሚያንጸባርቅ ሆኖ ብቅ ብለዋል። አዛዡ በንግግራቸው ላይ ኢራናውያን ሀገራቸውም ከማንኛውም የውጭ ጥቃት ለመጠበቅና አገሪቱ የጠላቶች መፈተኛ ወይም የመጫወቻ ሜዳ እንዳትሆን አስፈላጊ ከሆነ እስከ 20 ትውልድ ድረስ ያለማቋረጥ ለመዋጋት ሙሉ ዝግጁነት እንዳላቸው በይፋና በድፍረት አስታውቀዋል። ይህ አባባል የኢራንን የረጅም ጊዜ ትግል ስልት የሚያሳይ ሆኖ ተቀምጧል። ይህ የ20 ትውልድ የትግል ቃል መግለጫ የኢራን መንግስት ያለውን ጥልቅና የረጅም ጊዜ የትግል ስነልቦና የሚያሳይ ነው። 20 ትውልድ ማለት በመቶዎች ለሚቆጠሩ ዓመታት የሚዘልቅ ጦርነት ማለት ሲሆን ይህ አባባል ጠላቶቻቸው በቅርብ ጊዜ ውስጥ ኢራንን በኃይል አንበርክከው ዓላማቸውን ያሳካሉ የሚለው እሳቤ ለማምከን የተሰነዘረ የስነልቦና ጥቃት ጭምር ሆኖ ይወሰዳል። መሪው ለህዝባቸውና ለጦራቸው እያስተላለፉ ያሉት መልእክት ትግሉ የዓመታት ሳይሆን የዘመናት መሆኑና እያንዳንዱ አዲስ ትውልድ ይህንን የትግል አደራ ተቀብሎ እንደሚያስቀጥል የሚያረጋግጥ ነው። በተጨማሪም ጄኔራል ሀታሚ ጠላቶች የኢራንን ካርታ እንደገና ለመቅረጽ ወይም የሀገሪቱን የግዛት አንድነት ለመከፋፈል የሚያስቡ ከሆነ የሽንፈትን መራራ ጽዋ ከመቅመስ ውጪ ሌላ አማራጭ እንደሌላቸውም በማያሻማ ቋንቋ አስጠንቅቀዋል። የማስጠንቀቂያ በተለይ ለምዕራባውያን ሀገራትና ለእስራኤል የተላለፈ ሲሆን ኢራን የራስዋን ሉዓላዊነት ለማስከበር ማንኛውም አይነት መስዋዕትነት ለመክፈል ወደ ኋላ እንደማትልም የሚያሳይ ነው። የሽንፈት መራራ ጽዋ የሚለው ዘይቤያዊ አነጋገር ኢራን ለሚያጋጥማት ጥቃት የምትሰጠው ምላሽ እጅግ አውዳሚና ለጥላት የማይረሳ ጠባሳ የሚተው እንደሚሆን የሚያመላክት ነው። ከዚህ ባሻገር አክለው ምንም ሲሉ ነው የገለጹት ጠላት የሚረዳው የኃይል ቋንቋን ብቻ ነው ያሉት ጀነራል ሀታሚ የዲፕሎማሲና የሰላም ድርድር በሮች እየተዘጉ መሆናቸውና ኢራን ቀጥተኛ ለሆነ ወታደራዊ ፍጥጫ ያላትን ቁርጠኝነት አሳይቷል። የአቋም የሀገሪቱን የውጭ ጉዳይ ፖሊሲ ከለዘብተኛው የዲፕሎማሲ አካሄድ ይልቅ የጦር መሳሪያንና ወታደራዊ ጉልበትን
ወደ ማስቀደም እንዳዘነበለም በግልጽ የሚያሳይ ነው። የኃይል ቋንቋን እንጠቀማለን ማለት የኢራን ጦር በማንኛውም ጊዜና ቦታ አጸፋዊ ጥቃት ለመፈጸም የፖለቲካውን ፍቃድ እንዳገኘ የሚያረጋግጥ ነው። የኢራን ጦር በማንኛውም ጊዜ ሊመጣ የሚችለውን አደጋ ለመጋፈጥ ከምን ጊዜም በላይ በተጠንቀቅ ላይ እንደሚገኝም አዛዡ አረጋግጧል። ይህ የውጊያ ዝግጁነት መግለጫ ውስጣዊ አንድነትን ለማጠናከርና የውጭ ጠላቶችን በስነ ልቦና ለማስፈራራትም የታለመ ነው። በተለይ በቀጠናው ውስጥ አሜሪካና እስራኤል ወታደራዊ እንቅስቃሴያቸውን እያጠናከሩ ባሉበት በዚህ ወቅት ይህ የጀነራሉ ንግግር ኢራን በቀላሉ የምትበገር ሀገር አለመሆኗን ለማሳየት የተደረገም ከፍተኛ የፕሮፓጋንዳ ስራ አካል መሆኑን የፖለቲካ ተንታኞች ሲስማሙበት ያለው ጉዳይ ሆኗል። በአጠቃላይ ግን የጀነራል ሀታሚ ንግግር የቀጠናውን ውጥረት ይበልጥ የሚያጦዝና ለቀጣይ ሰፊ ጦርነቶች በር የሚከፍት ነው የሆነው። እስከ 20 ትውልድ ድረስ እንዋጋለን የሚለው አቋም ግጭቱ መፍትሄ የሚያገኝበትን ጊዜ ወደማይታወቅ አድማስ የሚያራዝመው ሲሆን ዓለም አቀፉ ማህበረሰብ በመካከለኛው ምስራቅ ዘላቂ ሰላም ለማምጣት የሚያደርገውን ጥረት እጅግ ፈታኝ ያደርገዋል። ይህ የጦርነት አዋጅ ቀደም ብለን ካነሳናቸው በኔታንያሁና በትራምፕ ቤተሰቦች ላይ ኢላማ ካደረጉ ጥቃቶች ጋር ሲደመር ቀጠናው ምን ያህል ውስብስብ በሆነ አደገኛ ምዕራፍ ላይ እንደሚገኝ ጉልህ ማሳያ ነው የሚሆነው። ሜጀር ጀነራል ሀታሚ በንግግራቸው ላይ ትልቅ ትኩረት ሰጥተው ከተነተኗቸው ጉዳዮች ወይም ካነሷቸው ጉዳዮች መካከል አንዱ የዘመናዊ ጦርነት ተለዋዋጭነት ያለው ባህሪ ነው። እንደሳቸው ጥልቅ ገለጻ ከሆነ የዛሬው ዘመን ጦርነት በታንክ በሚሳኤልና በድሮን በመሳሰሉ የጦር መሳሪያዎች ብዛትና ጥራት ብቻ የሚወሰን አካላዊ ግጭት አይደለም። ይልቁንም የፍላጎት የሐሳብና የተስፋ እንዲሁም የህዝቦች ጽናት ትግል ነው። ይህ አገላለጽ ጦርነት ከጦር ሜዳ አልፎ የሰዎችን አእምሮና ልብ ወደ መቆጣጠር መሸጋገሩን የሚያሳይ ሲሆን ኢራን ደግሞ ለዚህ አይነቱ ዘመናዊ የስነ ልቦና ጦርነት ከፍተኛ ዝግጅት እያደረገች መሆኑ ያመላክታል። ኢራን ጦር ጠንካራ የውጊያ ዝግጁነት በዘመናዊ የጦር መሳሪያዎች ላይ ብቻ የተመሰረተ ሳይሆን በዋናነት በሰራዊቱ አባላትና በህዝቡ የስነ ልቦና ጥንካሬ፣ በእስላማዊ እምነት እንዲሁም በረዥም ዘመን የጦርነት ልምድ ላይ የተገነባ መሆኑን ጄኔራሉ አብራርተዋል። ይህ ማለት ጠላት የቱንም ያህል በቴክኖሎጂ የበላይነት ቢኖረውም የህዝቡን ጽናትና የሰራዊቱን ሞራል ካልሰበረ በስተቀር ድልን ሊቀዳጅ አይችልም የሚል ጽኑ እምነት አላቸው። የርዕዮተ ዓለማዊ አቋም ሰራዊቱ ለሀገሩና ለእምነቱ ሲል ማንኛውም አይነት መስዋዕትነት እንዲከፍል የሚያዘጋጅም ጠንካራ ሞተር ነው። የጀነራሉ የስነልቦና ጦርነት ገለጻ ኢራን በባረን ትራምፕ የኦንላይን ጌም መለያዎች ላይ ካደረሰችው የሳይበር ትንኮሳ ጋር በቀጥታ የሚገናኝና ሲነጻጸርም ትርጉም የሚሰጥ ነው። አገሪቱ ጠላቶቿን ለመጉዳት የጥይት ድምፅ ከማይሰማበት የሳይበር ዓለም አንስቶ እስከ ስነልቦናዊ ጫና ፈጠራ ድረስ ያሉትን ዘርፈ ብዙ ስልቶችን በጥልቀት የተጠቀመች መሆኗ በግልጽ ያሳያል። ጠላትን በጦር ሜዳ ከማሸነፍ በተጨማሪ ቤተሰቦችን በማሸበር መሪዎችን በስነ ልቦና ማዳከም የዚሁ ዘመናዊ የሐሳብ ትግል አካል ተደርጎም የሚወሰድ ነው። ሌላ በኩል ደግሞ ጀነራል ሀታሚ የሰራዊቱንና የቤተሰቦቹን ሰላምና ደህንነት መጠበቅ የሀገሪቱ የመከላከያ አቅም እንደማጠናከር ይቆጠራል በማለት የራሳቸውን ኃይሎች ቤተሰባዊ ደህንነት አስፈላጊነትም እጅግ አድርገው ሲያንጸባርቁ ተስተምለዋል። አንድ ወታደር በጦር ሜዳ ሙሉ በሙሉ ልቡ እንዲዋጋ ከጀርባ ያለው ቤተሰቡ በሰላም መኖሩን ማረጋገጥ ወሳኝ መሆኑን አስምረውበታል። ይህ የራስን ቤተሰብ የመንከባከብ እሳቤ ደግሞ ለሰራዊቱ ሞራል ግንባታ መሰረታዊ ምሰሶ ሆኖ ነው እየቀረበ ያለው። ነገር ግን በዚህ ንግግርና በተግባር መካከል ያለው ትልቅ ቅራኔ እዚህ ላይ ጎልቶ ይወጣል። የሀገራቱ ተቋማት የራሳቸውን ሰራዊት ቤተሰብ ደህንነት እያወደሱ በተቃራኒው ደግሞ የተቃዋሚዎቻቸውን መሪዎች ቤተሰቦች ማለትም የዶናልድ ትራምፕ ልጅና የቤንያሚን ኔታንያሁ ቤተሰቦች ቀጥተኛ የግድያና የሽብር ኢላማ ሲያደርጉ እንመለከታለን። ይህ የሞራል ድርብ ስታንዳርድ የሚያሳየው ዘመናዊ ጦርነት ምንም አይነት ርህራሄ የሌለውና ጠላትን በየትኛው መንገድ ለማጥቃት የሚደረግ ርህራሄ የለሽ ትግል መሆኑን የሚያሳየው። በአጠቃላይ ግን ይህ የስነ ልቦናና የሐሳብ ጦርነት ዘመቻ ግጭቱ ከመደበኛ ወታደራዊ መዋቅር አልፎ የህብረተሰቡን የዕለት ተዕለት ህይወት እንደሚበጠብጥ ያረጋግጣል። የኢራን ጦር የህዝብን ጽናት እንደ ዋነኛ የጦር መሳሪያ ሲያነግብ፣ በተቃራኒው ደግሞ የጠላትን ህዝብና መሪዎች ስነ ልቦና ለመስበር ቤተሰቦቻቸውን ሳይቀር ኢላማ በማድረግ የዘመናችንን ጦርነት እጅግ ውስብስብ፣ አደገኛና የትኛውንም ወገን የሞራል ልዕልና ጥያቄ ውስጥ የሚከት አሳዛኝ ክስተት ሆኖ ብቅ እንዲል አድርጎታል። ይህ ደግሞ የደህንነት ተቋማት አዲስና ከባድ የቤት ስራ እንዲጣልባቸው ያደርጋል። እነዚህ ተደራራቢና አዳዲስ ቅርጽ የያዙ ጥቃቶች የዓለምን የስለላና የደህንነት ተቋማት በተለይም የአሜሪካውን ሚስጥራዊ አገልግሎት ወይም ሲክሬት ሰርቪስና የእስራኤሉን ሽን ቤት ከዚህ በፊት አጋጥሟቸው ወደማያውቅ እጅግ ውስብስብ የፈተና ዙሪት ውስጥ ይከቷቸዋል። መደበኛው የቪአይፒ ጥበቃ ስራ የሚያተኩረው መሪዎች በአካል ከሚሰነዘር ጥቃት በመከላከል ላይ የነበረ ሲሆን አሁን ግን የደህንነት ጥበቃው ከስጋዊ አካል አልፎ በዲጂታሉ ዓለም በማህበራዊ ሚዲያና በጌሚንግ መድረኮች ጭምር መዘርጋቱ አስገዳጅ ሆኗል። ይህ አዲስ እውነታ የደህንነት ተቋማቱን ስልት፣ በጀትና የሰው ኃይል አደረጃጀት ከስር መሰረቱ እንዲከልሱም ያስገዳቸዋል። በባረን ትራምፕ ላይ የቀረበው የ$10 ሚሊዮን
ዶላር ሽልማት ለደህንነት ተቋማት የሚፈጥረው ራስ ምታት እጅግ ከፍተኛ ነው። እንዲህ አይነቱ በመንግስት የተደገፈ ግልጽ የግድያ ጨረታ ደግሞ ማንኛውም ገንዘብ ፈላጊ ግለሰብ፣ አክራሪ ቡድን ወይም የተደራጀ ወንጀለኞች ስብስብ ወደ ገዳይነት እንዲቀየር ሊያደርግ ይችላል። የማለት ጠባቂዎቹ ከተደራጀና ከሚታወቅ አሸባሪ ቡድን ይልቅ ማንነቱ ከማይታወቅ መቼና የት ጥቃት ሊሰነዝር እንደሚችል መገመት ከማይቻል ብቸኛ ተኩላ ወይም ሎን ወልፍ ጋር የዕለት ተዕለት የሞት ሽረት ትግል እንዲገጥሙ ያደርጋቸዋል። ሌላ በኩል ደግሞ በእስራኤል በኩል የታየው የኔታንያሁ ቤተሰቦች የደህንነት ስጋት የሽን ቤትን የሀብት ክፍልና ትኩረት በእጅጉ የሚፈታተን ነው የሚሆነው። ለአንድ ጠቅላይ ሚኒስትር ብቻ ይሰጥ የነበረው ከፍተኛ ጥበቃ አሁን ለሚስቱ፣ ለሁለት ልጆቹና ለጠቅላይ ሚኒስትር ሊሆን ለሚችሉ እጩዎች ሁሉ ሲከፋፈል ኤጀንሲው ከፍተኛ የሆነ የሎጂስቲክስ የቴክኖሎጂና የሰው ኃይል እጥረት ሊገጥመው ወደሚችልበት ደረጃ ይመራዋል። ይህ ደግሞ ተቋሙ ዋናው ስራው ከሆነው ብሔራዊ ጸጥታ መረጃን ከመሰብሰብ ይልቅ ወደ ግለሰቦች ጥበቃ እንዲያዘነብልና አቅሙን እንዲያባክን የኢራን ስትራቴጂስቶች ሆን ብለው የጠነሰሱት ሴራ መሆኑ መካድ አይቻልም። የዲጂታል መድረኮቹ ደህንነት ጉዳይ ደግሞ የራሱ የሆነ የቴክኖሎጂ ብቃትን የሚጠይቅ አዲስ የጦር ግንባር ነው የተፈጠረው። የባረን ትራምፕ የኤክስቦክስ እና የዲስኮርድ መለያዎች ኢላማ መደረጋቸው የደህንነት ተቋማት የሳይበር ደህንነት ባለሙያዎችን ከመደበኛ ጠባቂዎች ጋር አስተባብረው እንዲሰሩ ያስገድዳቸዋል። የታዳጊው የኦንላይን እንቅስቃሴ መከታተል፣ ሊላኩ የሚችሉ መልእክቶችን ማጣራትና ማንኛውም የሳይበር ትንኮሳ ወደ አካላዊ ጥቃት ከመቀየሩ በፊት ማክሸፍ የ24 ሰዓታት ያለማቋረጥ ንቁ መሆኑን የሚጠይቅ እጅግ አድካሚ ስራን ይሆናል። ይህ አዲስ የደህንነት አሰራር ደግሞ በመንግስታት በጀት ላይ የሚያሳድረው ኢኮኖሚያዊ ጫና ቀላል የሚባል አይሆንም። የቤተሰብ አባላት በእንቅስቃሴያቸው ሁሉ ወደ ትምህርት ቤት፣ ወደ መዝናኛ ስፍራዎች፣ ወደ ውጭ ሀገራት ጉዞዎች ሲንቀሳቀሱ ሙሉ የደህንነት ከለላ ማድረግ በየአመቱ በሚሊዮን የሚቆጠር ዶላር ተጨማሪ በጀትን ይጠይቃል። የኢኮኖሚያዊ ጫና ደግሞ ጠላቶች ምንም አይነት ጥይት ሳይተኩሱ የኢላማቸውን ሀገር የፋይናንስ አቅም ለማድማት የሚጠቀሙበት ሌላኛው ስውር የጦርነት ስልት ሆኖ ሊቀጥል ይችላል። እነዚህ የደህንነት ተቋማት አሁን ላይ የተጋረጠባቸው ፈተና ከአቅማቸው በላይ የሆነ መምጣቱን ባለሙያዎች እየገለጹ ይገኛሉ። ዛቻዎቹ ዲጂታልና አካላዊ መልክን አጣምረው ስለሚመጡ ጥበቃው በተመሳሳይ መልኩ ሁለገብ መሆን አለበት። ይህ ሁኔታ የስለላ ተቋማቱን ከመደበኛ ስራቸው አውጥቶ በቴክኖሎጂው እጅግ ወደ ረቀቀ በጀትን ወደሚበላና ስህተትን ፈጽሞ ወደማይፈቀድበት አስጨናቂ የደህንነት ዘመን ያሸጋግራቸዋል ማለት ነው። ስናጠቃልለው ግን የተከበራችሁ የገበያ ግሎባል ተከታታዮቻችን ከነዚህ ሶስት ተያያዥነት ካላቸው ዋና ዋና ክስተቶች የምንረዳው አብዩ ቁም ነገር የዓለም የደህንነት ስጋት ከመደበኛ የጦር ሜዳ ውጊያዎች አልፎ ወደ መሪዎች መኝታ ቤት፣ ወደ ታዳጊዎች የትምህርት ቤት ጉዞና ወደ ወጣቶች የዲጂታል መዝናኛ ዓለም ዘልቆ መግባቱ ነው። ቤተሰብን ማጥቃት መሪዎችን ማንበርከክ የሚቻልበት ስልት ተደርጎ የዓለም አቀፍ ግንኙነትን መሰረታዊ ህጎችና የሞራል እሴቶችን ከስሩ እየናደ ያለው አደገኛ አካሄድ ሆኖ ብቅ ብሏል። ይህ ሁኔታ ግጭቶች በቀላሉ እልባት ወደማያገኙበትና በቀል ወደ ቤተሰብ አባላት ወደሚተላለፍበት የከፋ የታሪክ ምዕራፍ ዓለማችን እየመራት ይገኛል። የእስራኤሉ ሺን ቤትም ሆነ የአሜሪካው ሲክሬት ሰርቪስ አሁን ላይ የሚገጥሟቸው ፈተናዎች ከመደበኛ የሽብር ጥቃት ባለፈ በገንዘብ የተደለሉና በማህበራዊ ሚዲያ የተነሳሱ ስፍር ቁጥር የሌላቸው ግለሰቦችን መቆጣጠር ሆኗል። 10 ሚሊዮን ዶላር አውጥቶ ታዳጊን ለማስገደል መሞከርና የአንድን መሪ ልጅ ለመግደል ሚስጥራዊ ዘመቻን ማካሄድ መጪው ዘመን ምን ያህል የከፋ ስለላና የተራቀቀ ስለላ ጦርነት እንደሚስተናገድበት በግልጽ የሚያሳይ ነው። እነዚህ ዛቻዎች በተግባር ባይፈጸሙ እንኳን የሚፈጥሩት የስነ ልቦና ጫና እንዲሁም የደህንነት ስጋትና ወጪ በራሱ የጥቃቱ አንድ አካል ሆኖ ግቡን መጥቷል ተብሎ ሊነሳ የሚችል ነው። ኢራን እስከ 20 ትውልድ ድረስ ለመዋጋት ያላትን ዝግጁነት ስታውጅም ተቀናቃኞቿ በተመሳሳይ የደህንነት መዋቅራቸውን እያጠናከሩና ምናልባትም ተመሳሳይ የአጸፋ እርምጃን ለመውሰድ እየተዘጋጁ ሊሆን እንደሚችል መገመት አያዳግትም። ይህ የአጸፋ ዙሪት ወይም ሳይክል ኦፍ ሪታይሌሽን መቋጫ ወደሌለው የጥፋት ጎዳና የሚያመራ ሲሆን የዓለም አቀፉ ማህበረሰብም ይህንን አደገኛ አካሄድ ለማስቆም ከምንጊዜውም በላይ ጠንካራ የዲፕሎማሲና የህግ ማስከበር ስራ መስራት ይጠበቅበታል። አለበለዚያ ቤተሰብን ማዕከል ያደረገው ይህ የስውር ጦርነት ሂደት የነገው ዓለም መደበኛ ህግ ሆኖ መጽደቁ የማይቀር ነው የሚሆነው። በመጨረሻ ግን የቴክኖሎጂው ፈጣን እድገት በተለይ የጌሚንግና የማህበራዊ ሚዲያ መድረኮች ለሽብርና ለስነልቦና ጦርነት ያላቸው ተጋላጭነት የሁላችንም ትኩረት ሊሻ የሚገባው ጉዳይ መሆኑን ማንሳት አለብን። የባረን ትራምፕ ክስተት የሚያስተምረን ዛሬ የፖለቲካ መሪዎች ልጆች ላይ የሚደርሰው የዲጂታል ሽብር ነገ በማንኛውም ተራ ዜጋ ላይ ሊደርስ የሚችል ስለመሆኑ ነው። ስለሆነም የዲጂታል ደህንነት ከብሔራዊ ደህንነት ጋር እኩል ደረጃ ሊታይ የሚገባው ወሳኝ ጉዳይ መሆን አለበት ይባላል። የቴክኖሎጂ ኩባንያዎች፣ መንግስታትና ወላጆች በጋራ መሆን ይህንን አዲስ የጥቃት መስመር የሚከላከሉበት መንገድ በአፋጣኝ ሊዘረጋ ይገባል የሚለው አንድ ሀሳብ ይነሳል ብለን የዛሬውን ሰፋ ያለውን ቆይታችን እዚህ ላይ እንቋጫለን። ተከበራችሁ የገበያ ግሎባል ተከታታዮቻችን በቀጣይ በሌሎች ጉዳዮች መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ሰንብቱ በማለት ለዛሬ እዚህ ጋር እንሰናበት። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ እንደ ሁል ጊዜው በኮሜንት መስጫው ላይ እንድታስቀምጡልን እንጠይቃለን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ በቸር ሰንብቱልኝ። ሰላም።